እናትሽ ወዴት ሄደች ብላ ልትጨነቅ ትችላለች። አይ ማም እኮ ምንም አትለኝም። እኔ እኮ ከጓደኞቼ ጋር ከዚህ በላይ ነው ማምሻው። ደግሞ ካንተ ጋር ሆኜ ምንም አልሆነም አታስብ እሺ። ማምም ከጓደኞቼ ጋር ምናምን ስለማምሽ አስለምጃታለሁ። ባይሆን ትንሽ ቆይተን ወደ ቤት ልገባ ስል ቦታ ቀይሬ ደውልላትና መኪና ትልክልኛለች። እሺ ግን ኮንድምሽ ጋር እንዴት ሆናችሁ? ባክን ወንድሜ እኔን አይፈልገኝም። በጣም ነው የሚጠላኝ። ባለፈ ካንተ ጋር ከተነጋገሩን በኋላ ላናግረው ወደ ክፍሉ ሲሄድ ብዙም ሳይወራኝ በሩን ዘጋ። ማም ትክክል ነች። ማም ትክክል ናት ማለት ምን ማለት? ማም ሁሉ ጊዜ አንቺ ነሽ በጣም ጥሩ እንጂ እሱ ክፉ ልጅ ነው ምናምን ብላ ትነግረኝ ነበር። እኔ ግን ስለማትስማሙ ነው ምናምን ነበር ምላት። አሁን ግን ትክክል እንደሆነች አወቅኩኝ። እንደውም ወንድሜ አባቴን ኤፉያ አረገዘች በማይሆን ሰዓት ኤፍራታ አረገዘች። እውነቴን ነው በማይሆን ሰዓት መሆን በሌለበት ሰዓት እርጉዝ መሆን አልነበረባትም። በዚህ ሰዓት እንደውነቱ ብዙ ፈተና ከፊት እንደሚጠብቃት ነው እኔ የሚሰማኝ። ምክንያቱም ድራማው እየሄደበት ያለውን አንግል ናታን እየሄደበት ያለውን አንግል ከሁሉም ጋር ደግሞ ተነካክቶ ስላለ ትንሽ ለሷ ከበድ ይላል ብዬ ነው ማስበው። ግን ከማን ይመስላችኋል ኤፍራታ ያረገዘችው? መልሳችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ማብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ሐረግ በትላንትናው ክፍል እንግዲህ ያልጠበቅነው ዱብ እና እዳ ዱብዳ ኤፍራታ ዱብዳ መጣችብን። ልጅ የሚያክል ዱብዳ በዚህ ኑሮ ውድነት ያፌት ላይ ተንጠልጥላ ባለችበት ናታን ደግሞ እንደዚህ አይነት ሲስተም ውስጥ ወይም ደግሞ ከባድ ሁኔታ ውስጥ ባለበት ጊዜ ይሄ ዱብዳ መምጣቱ ታዲያ እንዴት ነው ዱብና እዳ የማይሆነው? ጋይስ ልጅ ሳይሆን ዱብና እዳ ነው የሚባለው። ያው እውነቴን ነው የምላችሁ፣ እውነቴን ነው። ለማንኛውም ስላረገዘች ደስ ብሎኛል። ግን ከማን ያረገዘች ይመስላችኋል? መቼም ይሄ ቀላል ጥያቄ ነው። ከያፌት እንደማትሉኝ ተስፋ አደርጋለሁ። ያረገዘችው ያው ከራሱ ከናታን፣ ምክንያቱም በደንብ የምትከታተሉ ከሆነ ከዚህ በፊት ያደረገችውን ስለምታውቁ ማለት ነው። ያው ድጋሚ ማንሳት አያስፈልግም። ነገር ግን የሷ እርግዝና መከራ እንዳይበዛበት ነው ማለት አሁንም መከራ ውስጥ ነው ያሉት፣ ችግር ውስጥ ነው ያሉት። ይሄ ሁሉ ችግር እያለ ደግሞ ልጅ ይዛ ጸንሳ ምናምን ይሄ ሁሉ ችግር በላው ላይ ከመጣ ትንሽ ነገሩን አስቸጋሪ ያደርገዋል። እንደገና ደግሞ ይሄን ነገር ያፌት ከሰማ አለቀላት። ሶስተኛ ሰማይ ነው የሚተኩሳት። የምሬ ነው። ከአንዳንድ ነው የሚሾታት፣ ከአንዳንድ ማለት የሚሾታት። እንደዚህ አይነት ነገር እሱ አይመቸውም። የምሬ ነው አይመቸውም። አሁንም ደግሞ ለሷ ጥሩ ነገር እያሰበ አይደለም። የሆነ ተንኮል አስቦላቷል። ይሄንን የተረዳችሁ ይመስለኛል። ማለት ከኔ ጋር ስራ ትሰሪያለሽ ብሏል። ስራ ትሰሪያለሽ ያለው ለምን እንደሆነ ታውቃላችሁ? ናታን ቦሱ ስለሆነ ነው። ስለዚህ እሷንና ናታን እርስ በርስ ለማገናኘት ነው እንጂ ለሷ አስቦ አይደለም። ራሱ እሷን መጠቀሚያ ሊያደርግ ነው። የሚመጣውን ወንጀል እያንዳንዱን ነገር ኤፍራታ ላይ እንዲጠነሰስ ወይም ደግሞ ኤፍራታ ላይ እንዲወርድ ፈልጎ ነው እንጂ ኃላፊነት የምትወስደው ኤፍራታ ትሆናለች ማለት ነው። ስለዚህ ናታን እያንዳንዱ ለያፌት ብሎ የሚያደርገው ነገር ወይም ደግሞ ለያፌት ብሎ የሚያደርጋቸው ክፋቶች ያፌትን ለመጣል ያፌትን ብዙ ነገር ለማድረግ አይደለ እያስቡ ያሉት ከዲያራ እናት ጋር። እሱ ነገር ሁሉ ማላይ ይወድቃል፣ ኤፍራታ ላይ ይወድቃል ማለት ነው። ምክንያቱም ያፌት የፈለገው ምንድነው? ኤፍራታን በሱ ቦታ ተክቶ ሊያሰራት ነው። ያንን ነው ማስበው። እናንተ ምን ታስባላችሁ? ኤፍራታ ደግሞ በትላንትናው ክፍል እኔ ምን ሆና እንደሆነ አላውቅም። ምንድነው የቃመችው ጋይዝ? ግር ባላለቻችሁ? በቃ የሆነ ቋቁነት እነጣት እንዲያረጋት። የምሬን እኮ ይሄ ሁሉ አንድ ቁልፍ ለመስረቅ ይሄን ሁሉ ለፍታ ታች ወርዳ ላይ ወጣ ቁልፉንም ይዛ እጇን የማረጋት ወይ ያፌት ተኝቶም እንደዛ ነው እንግዲህ። ለማንኛውም ግን በሰመመን ውስጥ ይመስለኛል እንጂ ይለቃታል ብዬ ነው ማስበው። ማለት ቁልፉን እንደወሰደችበት አውቆ ሳይሆን በእንቅልፍ ስሜት ውስጥ ሆኖ ነው እንደዛ ያደረገው ብዬ ነው ማስበው። ማለት ታውቃላችሁ፣ ይገባቸዋል አይደለ? እንደዛ አይነት ነገር ነው ማስበው እንጂ ቁልፉን እንደወሰደች አውቆ አይደለም። እሱ ነገር ከተሳካላት አሪፍ ነው።
ጥሩ ማምለጫ ታገኛለች ብዬ አስባለሁ። ቁልፉ ካልተሳካላት ግን ከዚህ በኋላ ለኤፍራታ በጣም ነገሮች ከባድ እየሆኑ ነው የሚመጡት ብዬ ነው የማስበው። ብቻ ሐረግ ተከታታይ ድራማ የመጨረሻ ውስብስብስብስብ አድርገውታል። ኧረ ይመቻቸው፣ የምሬን ነው። ደግሞ ፍጥነታቸው አልተመቻችሁም ጋይስ? በጣም ተመችቷቸዋል ብዬ ተስፋ አደርጋለሁ። በተከታታይ ስንት ቀን 4 ቀን ሆነን እኮ በተከታታይ ላጥ። ለማንኛውም ደስ ይላል። ያው እናንተም በደንብ ሼር ላይክ ምናምን ማድረጋችሁን አትርሱ። ኦኬ፣ በደንብ እኛም እንድንበረታታ ማለት ነው። ወደ ቢኒ ልወሰዳችሁ። በቢኒና በናታን መሀል የተፈጠረው አለመግባባት በጣም ያሳዝን ነበር አይደለ? ናታን የምር አሳዘነኝ። እንባው ሁላ መጣ አይደለ? ያሳዝን ነበር። ቢኒ ባለማወቅ ነው ይሄን ሁሉ ነገር እያደረገ ያለው። ያ ማስቲካ ላምጤ የመጀመሪያ ኢትዮጵያዊ እኮ ነው እንደዚህ። ለዛውም ማለት ነው ይኸውላችሁ አሁን እንዲያጣሞ ማስቲካ አኝኮ የሸወደን የመጀመሪያ ኢትዮጵያዊ። ይሄማ እንትን ላይ መመዝገብ አለበት። አፍሪካ ድንቅ ላይ እናስመዘግበዋለን። የምር አቤልን እናስመዘግበዋለን። እንዴ ምን ሆናችሁ ነው ጋይስ? ቢሮውን ሳይታችሁታል? የሱን ቢሮ ይመቸው። በቃ የሌለቀ የለም። ሜትር ነው ምናምን ምንድነው ዋልክ መለኪያ ምናምን ብቻ ብዙ ነገር አይቻለሁ እዛ ቤት ውስጥ። ግንበኛም ነገር ያደርገዋል መሰለኝ ነው ወይ ሰዎች ነው የሚገነባው እዛ እያስገባ ቢኒን እንደገነባው ማለት ነው። ለማንኛውም አቤል ይመቸው፣ የምር ይመቸው። እንደ ቀልድ ያየነው ሰው እንግዲህ እንደዚህ ሆኖ ተገኘ። ለማንኛውም የሆነ የሚወድቅበት ነገር አይጠፋም። አቤል ይሄን ያህል ከባድ ይሄዳል ብዬ አላስብም። ማለት ረጅም ይሄዳል እያስቸገረ ብዬ አላስብም። ምክንያቱም የሆነ እንጭጭ ነው ገና፣ አይምሮ ትንሽ ነው የሚያስበው፣ የሆነ አጭር ነው የሚያስበው እና የሚሸወድበት ወይም ደግሞ የሆነ እንትን ውስጥ የሚገባ እጅ የሚሰጥበት መንገድ እንዳለ ነው የሚሰማኝ። ወይ ፂ ታገኛለች ወይ ዳጊ ወይ ደግሞ ኤፍራታ የሆነ ነገር ትይዝበታለች ብዬ ተስፋ አደርጋለሁ። ወደ ቢኒያችን እንመለስና ቢኒ ሲረዳ ሁሉን ነገር ይጸጽተዋል ብዬ ነው የማስበው። በጣም ደግሞ ያስፈራኝ ምንድነው ታውቃላችሁ? ከያፌት ጋር እንዳይሰራ። ያፌት እንደ ቀልድ ነው የተናገረው። ና ከኔ ጋር ስራ እኔ ይሻልሃለሁ ምናምን ብሎታል። አሁን ከናታን ጋር አለ ስለተጋባቡ ወደ ያፌት እንዳይሄድና እዛ ውስጥ እንዳይገባ ብዬም ፈራው። ግን ይህን ነገር ያደርጋል ብዬ አላስብም። ምክንያቱም ለቤተሰቦቹ ስለሚያስብ። በቀጣይ ክፍል እንግዲህ ሁሉን ነገር ዳጊ ለቢኒያም ማስረዳት አለበት ብዬ አስባለሁ። ሁሉን የተፈጠረውን ነገር እያንዳንዱን ከሀ እስከ ፐ ዳጊ ካስረዳው ወደ ድሮ ይመለሳሉ ብዬ ተስፋ አደርጋለሁ። ገኒ ደግሞ በመሻሏ ጥሩ ነገር አይተናል። ገኒ በቃ የምር ይመቻት። በሁሉም ጋር ስቴት ትችልበታለች። ማስተማር ላይ አንደኛ፣ ይኸው ታማሚም ሆነ አንደኛ። በቃ ይመች፣ እውነት አንደኛ። ላይክ አድርጌዋለሁ በድጋሚ። ያው ገኒ ከድሮ ጀምሮ እያደነኳት በቃ በጣም ነው የምወዳት። በተለይ የምታስተምራቸው ወይም ደግሞ እናት አይደለች የምትመክራቸው፣ እስካሁን እየመከረች እዚህ ያደርሳቸዋለች አለ። እያንዳንዱ በቃ ሲሰበሩ፣ ሲያዝኑ፣ ሲወርቁ፣ ሲከፉ ገኒ በብዙ አይነት ምክሮች ውስጥ ነው እዚህ ያደረሰቻቸው ሁሉንም ማለት ይቻላል። እንደዚች አይነት እናት ደግሞ አለመውደድ ከባድ ነው እና በጣም ነው የምትመቸኝ። የእሷን ትምህርት ወይም ደግሞ የእሷን ሲን በደንብ እንትን በሉ ተከታተሉ። የምሬ በጣም ነው የምታስተምረው። ከመጀመሪያ ጀምሮ የምትከታተሉ ሰዎች ታቋታላችሁ ብዬ ተስፋ አደርጋለሁ። ለነገሩ አብዛኛው ሰው እኮ ጥሩ ነገር አይፈልግም። የሆነ እንትን ብቻ ነው ዛሬ ታይቶ ዛሬ የሚጠፋ ብቻ ነው የሚፈልገው እንጂ ትኩረት አድርጎ የሚያየው ያንን ነው። የሆነ የማያስፈልገው ነው ትኩረት አድርጎ የሚያዩት። ነገር ግን ትኩረት አድርጋችሁ ማየት ያለባችሁ የሚለውጣችሁ እና የምትጠቀሙበት ነገር ላይ ነው ብዬ ተስፋ አደርጋለሁ። ለማንኛውም ብዙ ወሬ አላብዛባችሁ። እናንተ ጋር ሐረግ ተከታታይ ድራማ እንዴት እያያችሁት ነው? እንዴት ነው? ተመችቷችኋል? አልተመቻችሁም? ሀሳብ አላችሁ? እስኪ ኮሜንት ላይ ጠብቃችኋለሁ። በዚሁ ይቀጥል የምትሉ ወይም አይቀጥል ይቋረጥ ይለቅ ምናምን መብታችሁ ነው። ኮሜንት ላይ ግን እጠብቃችኋለሁ። በመጨረሻ ላይ ቤዚና ናታንን አነሳላችኋለሁ። ከዛ እንጨርሳለን ማለት ነው። ቤዚ ተመቸች። በቃ የአንድ ቀን ሩጫ ድቅቅ አረጋተ። አይ ጥሩ ላይ ነው ያለችው። ቤዚ ብቻ ነች አሁን ተረጋግታ ያለችው። የምሬን እኮ ነው። ከሁሉም ውስጥ በቃ ቤዚ ብቻ ነች አሁን ተረጋግታ ቁጭ ብላ ያለችው። እሷ ነች። ሁሉም ጭንቀት ላይ ነው። ሲም ጭንቀት ላይ ነች። ሌሎቹማ ድሮም ጀምሮ ጭንቀት ላይ ናቸው። የቤዚ መለወጥ ግን ያው ይሄ ለዚህ አበቃት። ለውጥ ማለት በቃ ይሄ ነው። የምሬን ነው ይሄ ነው እና በቤዚ ጉዳይ እኔ በጣም ደስ ብሎኛል። ብቻ ከናኦድ ጋር በመሆኗ ጥሩ ነገር እየተሰማኝ ነው። ናኦድም እዛ ጋር ከእናቱ ጋር ውጣ ውረድ ውስጥ ገብቷል። እንግዲህ እስኪ የሚሆነውን አብረን እናያለን። ከነሱ ጋር አያይዤ ናታንን ላንሳላችሁ። ምክንያቱም ናኦድ እና ናታንን የሚያገናኛቸው ብዙ ነገር አለ። ለዛ ነው ዲያራን ጠርቶ ሊያወራት የፈለገው ናታን እንጂ ዲያራን አፍቅሮ ወይም ደግሞ ወዶ አይደለም። ኦኬ ጋይስ፣ እንደዛ አስቦ አይደለም። የእናቷን ወይም ደግሞ
የዲያራን እናት ድክመት ፈልጎ ነው የሆነ የሚያስፈራራባት ወይም ደግሞ እሷን የሚቆጣጠርበት ድክመት ፈልጎ ነው እንጂ ዲያራን ፈልጓት አይደለም ዲያራ ግልጽ ስለሆነች የዋህ ስለሆነች ብዙ ነገር ተነግረዋለች አሁንም ደግሞ አንድ ወሳኝ ነገር ነግረዋለች አባቴን የገደለው ወንድሜ ነው ብለዋለች ለናታን ይሄን ነገር ደግሞ ወንድሟ እንዳላደረገ ናታን ይደርስበታል ማን እንዳደረገም ያቃል ስለዚህ እናትየዋን በቀላሉ መቆጣጠር ይችላል ማለት ነው በተለይ ደግሞ ከናኦድ ጋር ከተገናኙ ከቤዚ ጋር ምናምን መተዋወቃቸው ስለማይቀር አብሮ ከተገናኙ ጥሩ ነገር ይሆናል ብዬ ነው ተስፋ ማደርገው እስኪ ለማንኛውም እንግዲህ እናንተ የምትጨምሩት ሐሳብ ካለ ኮሜንት ላይ አስቀምጡልኝ ለዛሬ ነበረን ቆይታ ይሄንን ይመስላል ወዳችኋለሁ ክፉ አይንካችሁ ክፉ እንደሆንዞ አልፋችሁ ይዲሳካላችሁ ይመርባችሁ ቀናችሁ ብሩ ለይታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ መልካም ጊዜ ፒስ ያፊት እኮ ምንድን እኮ ነው ፍቅር እንዴት ነው ታሞች ምን ኦኬ ነው ፍቅር ላይ መልስ ይላል
ነበርኩኝ ማርያም ነበርኩ ካራክተሩ እዛ ነበር እንዴ ጠረጴዛ ላይ የሚያስፈልገው ነገር እዛ መስለኛል። እዛ ነገር ስቶሪ ብዙ ነው። ስለሆነ ነው ድምጽ እኮ መንቀንሰው አሁን የገባችሁ ሰው ሀቢብቲ ወዬ ሀቢብቲ ወይ ከናይ የሀቢብቲ አይ ድምጽ እሉ ወዬ እሉ ስምሽ ግን ትንሽ ውስጤን ይረብሻል እሉ ስማው ትንሽ ስማ እሉ ውስጤን ይረብሻል ትንሽ ያባባኛል ወዬ ኪዩ እኔም ወድሻለሁ እሉ ወንድም አፈለፊት እንደዚህ አይነት ወሬ ባናወራ ጥሩ ነው ይመስለኛል። እዚህ ጋር ያለ ነገር ያሬድ ይባላል። ያሬድ ይባላል። እንዴ የት ነኝ? ቃሊና ቤት ነሽ? ሳታንኳኪ ገብተሽ ተደናበርሽ? የት ናት? እየሰራች ነው ሉሊት። ሉሊት ስራ ላይ ናት እያለች ነው። በጣም ደግሞ አበዛው።
የማን እያወራሽ ነው? እናመሰግናለን ብዬ ከፊት እና እኛ ቤት አይደለም የሚኖረው እሱ ልጅ ጥሩ ነው እንዳያሳስባችሁ በቅርቡ ዱባይ መጣለን ካምፕ ስራ ላይ ናት ቢኒዬ የወንድም ሚስት የታለች ገኒ ተኝታለች አስራ ጨርሳ ዛሬ ተኝታለች ቆይታ ነው ተረሳ
መጣት ተኝቴ ተነሳኩ ነው መስሉ የለም ታፍቶ ናማ ወኡነት አስፈላጊ ሰው ነው بيزي يتبرشلو وي የሰናው ደግሞ ገራም ተደርጎ ተሰርቆ ገራም ኒገር ዛገር ኒገር አይደለም አልሳስ ላልቻላል ወጣ በትንሽ ወጣ በመለዚህ የኛ አንሰራ ቤዚኒውድ ወይዬ እሺ እኔ ራሴ ልግባው ሳው የምሬን እኮ እንኮ እንገባለን አራጭ ና በዚህ ጋር እንደሱማ ኮንታክት ተፋክ ኮንታ ማኪ አልገባኝ አይደል ሲፈን ወይ ሸበላ ሳንቲም እኮ አይፎን አውቄ በዚህ ቁመቱ ደናኒ ደግሞ ይላል ተነስቶ ራስራኛ ያረጋጋል ራስ ተረጋጋ በጀም ሳውንድ ማናችን ነው ሜትር ከ85 ነው ተገነደሰ ዳኔ ማኪ አልገባኝም ምን እንደሆነ ሶስተኛ ላይ ነበር ደረስ ይመስላል ኢንፎ ያፊት ቤት ናት አይሶ አረ ከዛ ደግሞ እንዳትመጣ ኦኬ ደህና ነህ ለማለት ነው ደህና ነኝ ማኪ ደህና ነኝ ናታ የኔ ጨረቃ ያው እንደምታውቁት ነው ይሄስ ወደ አታስውሱኝ አሁን ባለው ሳውንድ ማናችን ነው እንደቀው ሳውንድ